ዳኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ልክ። እንዴት ዋላችሁ ታክቲከኞቹ አስማተኞቹ? ሰላም ናችሁ? ሃይ ጋይሶችዬ ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? በእንደዚህ አይነት ቪዲዮ መጥቼ አላቅም። እባካችሁ አበረታቱኝ። እህታችሁ ነኝ፣ አታግልሉኝ። ምንም ቢሆን እህታችሁ ነኝ። ለምን እርስ በርስ እንበዳደላለን? ለምን ኮፒ ሊንክ እንዲሁም ታፕታፕ ሼር ለምን አታረጉልኝም? ታፕታፑ ስገባ ነው። ኮፒ ሊንክ ብታረጉልኝ ግን ምን አለበት? ምን አለበት? እኔ የምለው ታክቲከኞቹ አስማተኞቹ ደግሞ የባሏን ሸሚዝ አድርጋ መጣች ብላችሁ እንዳታሙን። ቢኮዝ እኔ ልብስ እያጠፉ ነው። ያ ቤት ውስጥ ልብስ ሳጥብ ብዙ ጊዜ የባሌን የማይለብሰው ሸሚዝ ባሌ የማያረገው ካልሲ የማያረገው ፓንቱን እያረኩ ቤት ውስጥ ወዲህ ባለቤቴ ሲመጣ እስቲ ወዲህ ተመለሽ እኔን ደስ እንዲለኝ አይኔ ይናልሽ ይለኛል። በቃ ደስ ይለኛል። ኤሮይ ምን እላችሁ መሰላችሁ? ምን ይሄ ወንድማቸው ሸሚዝ ይሄ ወንድማቸው በዚህ አጋጣሚ ስለ አዶናይና ስለ ጃኒ ከ3 ቀን በኋላ ቀን ምናምን ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። ግን እኔ የሚገርም ነገር አክቹዋሊ ብዙ የሚያሳስብ ነገር ቢኖር እኔ የሚያሳስበኝ ነገር ታውቃለህ? በእውነት ነው። አሁን አንተ ስላልከው ልንገር ጊዜ እኔ የሚያሳስበኝ የአንተ ቤት ትዳር መጥፋት ምናምን አይደለም። የአንተ ቤት ትዳር በጣም ማለት ድራማ ነው፣ የውሸት ነው። አይሆን ነው አልገባኝም። ማለት አንተ ከሚስት ጋር ስትጣላ እናቴ ቤት ሄዳለሁ ለተለቅሳለህ ምናምን የቤት ዕቃ ትወረውራለህ። ሚስትህን እናትህን ሰድባታለች። ሚስት እናትህን ምናምንና ዲስሪስፔክት ይደራረጋል ምናምን። ያ ሪያሊቲ ነገርም አለው፣ ግን ዛት ማች ሪያሊቲ አይመስለኝም። ማለት እናትህ ትዳር ላይ ይሆን ማረጋሉ እያስተማርኩበት ነው። አክቹዋሊ እናትም ሆነ እህት የልጃቸው ትዳር ላይ ምን ማድረግ አለባቸው እያለ እውነት ነገር ነው። የኔም ቤተሰቦች የእሱን ቤተሰቦች ተከባብረን ጥግጥጋቸው ሊሆን ነው እንጂ ተካባውጣው ወጥ ውስጥ እነሱ ሊኖሩ ከኔም ከሱም አልፈልግም። ለዚህ ደግሞ እኔና ሁለታችን ቤተሰብ ማለት በሪስፔክት ባሉበት ግን ቤት ውስጥ ይሄ ምልልስ ቅልልስ በዚህ ሳልፍ ነው ቡና ልጠጣ ነው፣ በዚህ ሳልፍ ሰላም ላችሁ ነው ምናምን የሚል ነገር እኔ አልወድም። ሜቢ ልክ ላይሆን ይችላል፣ ግን ብዙም አይመቸኝም። ትዳር ውስጥ እጁን የሚያስገባ ፋሚሊ በጣም ነው በጣም ነው የምጠላው። አክቹዋሊ አልቀበልም። የኔም ቢሆን የባለቤቴ ቢሆኑ አልቀበልም። አይቀርማችሁም። ክፉ ሴት ሊሆን እችላለሁ፣ ደግ ሴት ሊሆን እችላለሁ። ነገር ግን ትዳራችን የእሱን ቤተሰቦችን ከማክበር ነው፣ የኔንም ቤተሰቦች ከማክበር ነው። ትዳችሁ ራሳችን ይዋሱ ይላል መጽሐፍ እኮ መጀመሪያ አሁን ተናገሩ ካልሆነ ለዘላለም ይላል እና በዛ ህግ የተጋባ ሰው አሁን ገብቶ በጣም ሰዎች ትዳራቸውን ለባሎቻቸው አይደለም የባል ቤተሰብ የሚያስቸግር ስለሆነ የሚስት ጥፋት ሳይሆን ባል ነው የሚያስከብር። የሚስቱ ታሪክ እየለጠለና ነገር ከሆነ ባል ወንድ ነው አባወራ ሆነ የሚስቱን ታሪክ ቤት ውስጥ የሚስከው ነገር የማንም የወንድ ቤተሰቦች መጥተው ውስጥ ክፈጪ መሶቡ መጠቢ ልብሱ ምናምን አይ የእውነት የምላችሁ እና አንተ ግን ይህንን እድል ተው። አዶናይ እና ጃኒን ተው። እኔ እነግራችኋለሁ። አንተ እኔ የማውቀው ነገር ስላለ አንተ ምንድነው ይሄንን ነገር የምትሰራው? ድራማ ነው? እውነት ነው? እውነት እንደዚህ እየተባባላችሁ ነው ቤት ውስጥ የምትኖሩት? ለምንድን ነው ዲሞክራሲ መኖሩን ሚስት መብት እንዳላት በቤቷ ባል አባወራ ሆኖ ሲጣላ እናቴ ቤት ሄዳለሁ ሳይሆን ችግሩን ቁጭ ብዬ በጠረጴዛ እፈታለሁ ብሎ የሚልበትን አዲስ ትውልድ አዲስ ነገር ይዞ የማይመጣው ለምንድን ነው? ስቲል አንተ በዛ ህይወት ውስጥ እያሳለፍክ ነው። ባይዘዌ ብዙ ጊዜ ወንዶች ሚስቶቻቸውን የሚጨቁኑት አባቶቻቸውን ሲሆኑ አባት ሚስቱን ሲጨቁን ያየ ወንድ ሚስት እንደዚህ ነው የምትያዘው ብሎ ያምናል። ሪላክስ ፍሪ ነፃ ሆኖ ደግሞ በመነጋገር ልክ እንደኔ ባል ከሆነ ደግሞ ቱ ቢ ኦነስት ፍሪ ሆኖ
የባሏን ሸሚዝ ለብሳ እንድትሰራ፣ በነፃነት እንድታወራ፣ በነፃነት እንድትንቀሳቀስ ያደርጋታል። ያ እሱም አንድ ሰው ነው። እሱ ሽውዬ ነው። ቱ ቢ ኦነስት ሌላ ብዙ ሽውዮች ሊኖሩ ይችላሉ፣ ግን እኔ ቤቴ ውስጥ ያለው ነው። ለማንም ማፎካከርም ማወዳደርም ማስቀናትም አልፈልግም። ግን በቃ ችግር አለ፣ ደስታ አለ። ነገር ግን በቃ እኔ የምፈልገው አይነት ላይፍ በቃ እየኖርኩ ነው ጋይስ፣ እየኖርኩ የምር ይኖራችሁ። ቆዳ ያልሰፋኝ ቆዳ ያልቀባኝ እንደምትለኛል። እና አንተ ግን ምንድን ነው አሁን ስለ እናዶ ላይ ማውራት ብቻ ሳይሆን አንተ ስለ አንተ ደግሞ ማወቅ የምፈልገው ነገር አለ። እናትህ ለምንድን ነው ቤቷ የምትኖረው? ወይም ለምንድን ነው ኢንቮልቭ የምታደርገው? ምንድን ነው ለምንድን ነው? እስቲ በዚህ ነገር ላይ ማብራሪያ ብትሰጥ። በጥላቻ አይደለም። ጥሩ ሚስት ምናምን እሱ ምናምን አይደለም፣ በእውነት ነው። ግን የውሸት እንደሆነ ገብቶኛል። ቢኮዝ የኢትዮጵያ እናቶች ከገንዘብ ይልቅ ክብራቸውን የሚጠብቁ ብዙ እንዳሉ አውቃለሁ። ግን አሁን እናትህና ሚስት እንደዚህ የሚሰዳደቡት የእውነት ነው? ድራማ ነው ወይስ ይህንን ላይፍ ትፈልገዋለህ? ወይስ ትምህርትን አስተምርበታለሁ ማለት ሆነ ወይስ ምንድን ነው? እና እንደኔ እናትህ ከቤት ወጣ እያልሆና አስፈቅዳ ምታመት እንጂ እዛ ቤት ውስጥ የምትበሉትን የምትለካ የልጇን ፀጉር የምታበጥና እያለ ኤንወይ ክፉ ሊሆን ይችላለሁ፣ ደግ ሊሆን ይችላለሁ። ግን የአንተን ትዳር ምትወድ ቤት ትዳር እንዲቀጥል ከፈለግ እናትህን ሊቀማስሰ ዞሮ ታረጋል አይደል? እንጂ ምን ትላላችሁ ጋይስ? በኮመንት ጻፉልኝ። ለማንኛውም የአዶናይ እና የጃኒ እኔ ራሴ ነው